ከ10 እስከ 14 ሳምንታት እርጉዝ ነሽ እና አሁን በሰውነትሽ ውስጥ ምን እየተፈጠረ እንዳለ እያሰብሽ ነው? ይህ የእርግዝና በጣም አስደሳች ከሆኑት ደረጃዎች ውስጥ አንዱ ነው። ልጅሽ ሙሉ በሙሉ ተፈጥሯል። የፅንስ መጨንገፍ አደጋ ይቀንሳል እና ለብዙ እናቶች በመጨረሻ ጥሩ ስሜት መሰማት የሚጀምርበት ጊዜ ነው። ሰላም፣ ዶክተር ትንሳኤ ነኝ እና በዚህ ቪዲዮ ውስጥ ከ10 እስከ 14 ሳምንታት እርግዝና የምንመለከት ይሆናል። የህፃኑን እድገት፣ የሰውነት ለውጦችና በእያንዳንዱ ደረጃ ምን ማድረግ እንዳለብሽ ጨምሮ በጭራሽ ችላ ማለት የሌለብሽን አስፈላጊ የማስጠንቀቂያ ምልክቶችንም ስለማጋራ እስከ መጨረሻው ድረስ አብራችሁን ቆዩ። 10ኛ የእርግዝና ሳምንት። በ10ኛ የእርግዝና ሳምንት ላይ ልጆ የትልቅ እንጆሪ መጠን ይኖረዋል። ልቡ በጠንካራ ሁኔታ ይመታል። ጣቶችና የእግር ጣቶች ሙሉ በሙሉ ተለያይተዋል። ሁሉም ዋና ዋና የአካል ክፍሎች ተፈጥረዋል። ለእናቲቱ ማቅለሽለሽ እና ማስታወክ አሁንም ጠንካራ ሊሆን ይችላል። የጡት ሴንሲቲቭ መሆንና ድካም የተለመደ ነው። ሽንት ቶሎ ቶሎ መምጣቱም ይቀጥላል። ጠቃሚ ምክር፣ ይህ ወሳኝ ደረጃ ነው። ራስን ከመድኃኒት መከልከልና በየቀኑ ፎሊክ አሲድ መውሰዱን ይቀጥሉ። 11ኛ የእርግዝና ሳምንት። በ11ኛ የእርግዝና ሳምንታት ውስጥ ልጆ የበለስ መጠን ይኖረዋል። የህፃኑ እድገት፣ አጥንቶቹ እየጠነከሩ ይሄዳሉ። የፊት ገጽታዎቹ ይበልጥ የተገለጹ ናቸው። ውጫዊ የጾታ ብልቶች ማደግ ይጀምራሉ፣ ነገር ግን ጾታው ገና አይታወቅም። የእናት አካል፣ የጠዋት ህመም ወይም ሞርኒንግ ሲክነስ መሻሻል ሊጀምር ይችላል። የድካም ስሜት ሊሰማው ይችላል። ትንሽ የታችኛው የሆድ ክፍል መወጠር የተለመደ ነው። ማስታወሻ፣ ይህ 11 እስከ 13 ሳምንታት እና ከ6 ቀናት ውስጥ የሚደረገውን የኒውራል ቲዩብ ስካን ለማቀድ በጣም ጥሩ ጊዜ ነው። 12ኛ ሳምንት እርግዝና። እንኳን ወደ 12ኛ ሳምንት እርግዝና በደህና መጡ። በጣም የሚያረጋጋ ምዕራፍ ነው። ልጆ የሎሚ መጠን ይኖረዋል። እጆቹንና እግሮቹን ማንቀሳቀስ፣ ኩላሊት ሽንት ማምረትን ይጀምራል። ፕላሴንታ ወይም የእንግዴ ልጅ ሙሉ በሙሉ ይሰራል። ለእናቲቱ የፅንስ መጨንገፍ አደጋ በከፍተኛ ሁኔታ ይቀንሳል። ብዙውን ጊዜ የምግብ ፍላጎት ይመለሳል። ማቅለሽለሽ ብዙውን ጊዜ ይሻሻላል። በዚህ ደረጃ ላይ ብዙ ሴቶች በመጨረሻ በስሜታዊነትና በአካል የተሻለ ስሜት ይሰማቸዋል። 13ኛ የእርግዝና ሳምንት። በ13ኛ የእርግዝና ሳምንታት ውስጥ ልጆ አሁን የፒች መጠን ይኖረዋል። የህፃኑ እድገት፣ የጣት አሻራዎች መፈጠር ይጀምራሉ። የድምፅ ገመዶች ያድጋሉ። አንጀቶች ወደ ሆድ ይንቀሳቀሳሉ። የእናት ለውጦች፣ የኃይል ደረጃዎች ይጨምራሉ። ሆድ መታየት ሊጀምር ይችላል። ስሜት ይረጋጋል። ጠቃሚ ምክር፣ ይህ እንደ መራመድ ወይም የወሊድ ዮጋ ያሉ ቀላል የአካል ብቃት እንቅስቃሴዎችን ለመጀመር ጥሩ ጊዜ ነው። 14ኛ የእርግዝና ሳምንት። እንኳን ደስ አሉት! ወደ ሁለተኛው 3 ወራት ወይም ሰከንድ ትራይሚስተር ገብተዋል። በ14 ሳምንታት ውስጥ ልጆ የሎሚ መጠን ይኖረዋል። አውራ ጣት መምጠጥና የፊት ገጽታዎችን ማድረግ ይችላል። ላኑጎ ተብሎ የሚጠራው ለስላሳ ፀጉር መፈጠር ይጀምራል። ጾታ በአልትራሳውንድ ላይ ሊታይ ይችላል፣ ነገር ግን ሁልጊዜ አይደለም። የእናት አካል፣ ማቅለሽለሽ ብዙውን ጊዜ ይጠፋል። የምግብ ፍላጎት መጨመር፣ የእርግዝና ብርሃን ወይም የቆዳ ቀለም ሊታይ ይችላል። ይህ የእርግዝና ወቅት ብዙውን ጊዜ የእርግዝና ወርቃማ ጊዜ ተብሎ ይጠራል። የማስጠንቀቂያ ምልክቶች፣ ምንም ሳምንትሽ ቢሆን የሚከተሉት ካጋጠመሽ ወዲያውኑ የህክምና እርዳታ ያስፈልግሻል። የሴት ብልት ከባድ ደም መፍሰስ፣ ከባድ የታችኛው የሆድ ህመም፣ የማያቋርጥ ማስታወክ፣ ትኩሳትና መጥፎ ሽታ ያለው የሴት ብልት ፈሳሽ ካጋጠመው ሐኪምዎን በአስቸኳይ ያማክሩ። ከ10 እስከ 14 ሳምንታት ውስጥ ምን ማድረግ አለብዎ? ቅድመ ወሊድ ክትትልን ይቀጥሉ። የሚመከሩ የደም ምርመራዎችን ያድርጉ። እንደ ምክሩ ፎሊክ አሲድንና አይረን ይውሰዱ። ሚዛናዊና ገንቢ ምግቦችን ይመገቡ። አልኮልን፣ ማጨስንና አደገኛ መድኃኒቶችን ያስወግዱ። እያንዳንዱ እርግዝና ልዩ ነው፣ ነገር ግን የተለመደው ምን እንደሆነ መረዳት ፍርሃትንና ጭንቀትን ለመቀነስ ይረዳል። ይህ ቪዲዮ ከረዳዎት ላይክ ያድርጉ።
ያጋሩት እና ሰብስክራይብ ማድረጉን አይርሱ። እኔ ዶክተር ትንሳኤ ነኝ እና ጤናማና በራስ መተማመን ያለው እርግዝና እንዲለማመዱ ተከታታይ የእርግዝና ሳምንታት ቪዲዮችን መመልከቱን ይቀጥሉ።